ከባልደረቦቻችን ዘሪቱ ኤልያስና ሄኖክ ደስታ የዜና ጥንክር ሰዓታችን ተመልሰን መተናል። ወደ ቀጣዩ ርዕሰ ጉዳያችን እንለፍ። ቀጣይ ርዕሰ ጉዳያችን የሚሆነው የእንግዳ ሰዓታችን ላይ ነው የምንገኘው። የሀዲያ ሆሳዕና አሰልጣኝ ነው። ከዚህ ቀደም በኢትዮጵያ ብሔራዊ ቡድን በተለያዩ ካታጎሪዎች ማገልገል ችሏል። ለኢትዮጵያ ቡና፣ ለኢትዮጵያ ንግድ ባንክ በክለብ ደረጃ መጫወት የቻለ ሰው ዛሬ እንግዳችን ነው። የዛሬ እንግዳችን ያው በኢትዮጵያ እግር ኳስ ላይ በተጫዋችነት ዘመኑ በጣም ስመገናና የነበረ ኢትዮጵያ ብሔራዊ ቡድን ስኬታማ በነበሩ ዓመታት 1994-97 ላይ በሴካፋ ላይ ቡድኑን ያገለገለ የኢትዮጵያ ቡና ምልክት ተደርጎ የሚታሰብ ምናልባት ደግሞ በባንኮች የተጫወተበት 2 ዓመት እንዳለ ሆኖ ግን ኢትዮጵያ ቡና ወጣት ቡድን ጀምሮ እስከ ዋናው ቡድን ከዛ በኋላ ብሔራዊ ቡድን ደግሞ ከታዳጊ እስከ ዋናው ብሔራዊ ቡድን ድምር የተጫወተው ሀዲያ ሆሳዕና አሰልጣኝ ካሊድ መሐመድ ነው። ካሊድ መሐመድ ጋር ሰፊ ቆይታ በእግር ኳስ ተጫዋችነቱ እንዴት ወደ አሰልጣኝነቱ ገባ፣ ሀዲያ ሆሳዕና እግር ኳስ ክለብን የዋና አሰልጣኝነት ቦታ ሲሰጡት ጠብቆ ነበር ወይ የሚልም ጥያቄ አንስተንለታል። ከአሰልጣኝ ካሊድ መሐመድ ጋር ያደረግነውን ቆይታ ተከታትለን እንመለስ። ኳስን መቼ ጀመርክ እንዳትልኝ፣ በቃ ኦልሬዲ ከጥጦ ወደ ኳስ ነው የገባው። እስከማቆምበት ጊዜ ድረስ የብሔራዊ ቡድን ተጫዋች ነበር። ካሴን የጨዋታ መንገድ በደንብ ያመኑበት አልመሰለኝም። በህይወቴ ባላወራው ደስ የሚለኝ አመት ያንን ሞመንት ሳስበው በጣም ደስ ይለኛል። ኳስን እየወደድኩት እየናፈኩት ሳልጠግበው በደንብ ማገልገል በምችልበት ሰዓት ላይ ከእግር ኳሱ በተጫዋችነት ያጣሁትን ደግሞ በዚህ በማሳካት መቻሌ ደግሞ ዛሬ ላይ ሳወራው በክብር ደስ ይለኛል። ዋና አሰልጣኝነት ሚና የሰጠኛ እንዲህ ነው ምናምን ብዬ አልኩት። ሀዲያ ሆሳዕና ደጋፊ ቡድኑን በጣም ይወዳል፣ ቡድኑን በጣም እንደሚወድ፣ ቡድኑን በቅርበት እንደሚከታተል አውቃለሁ። ምርጥ 11 መምረጥ ብዙ ጊዜ ያው አስቸጋሪ ነው። ያልተከፋውም ቀርቷል መናደዴ፣ ይቅርበኝና እንታረቅ ወዴ ያልኩ ስዘፍን አስራት እንደዚህ ተወልጄ ያደኩትኝ እርግጠኛ ነኝ በርካታ ሰው ያውቀዋል ብዬ አስባለሁ። ኳስ ሜዳ የሚባል መሳለሚያ ኳስ ሜዳ የሚባል ሰፈር ነው። ያው ስሙ ይገልጿል መቼም። ኳስ ሜዳ ሲባል በርካታ እግር ኳስ ተጫዋቾች የሚፈሩበት ብዙ እግር ኳስ ተጫዋቾችን ያፈራ በኢትዮጵያ እግር ኳስ ውስጥ ትልቅ አስተዋጽኦ ያላቸውን በርካታ ተጫዋቾችን በብሔራዊ ቡድን ደረጃ ከክለብም እንደዛው ብዙ በርካታ ተጫዋቾችን ያፈራበት ሰፈር ነውና እንግዲህ እዛ ነው ያደኩት። በአርቱም ላይ ስትመጣ ደግሞ እንደዛው ትላልቅ አርቲስቶችን እንደነ ቴዲ አፍሮ፣ እንደነ አብነት አብዱኪያር፣ እንደነ ጎሴ በርካታ እንደዛ አይነት እንትኖችን እነዛን ሁሉ ያፈራ ወደ ቲያትሩም ወደ ምኑት መጣ ደግሞ እንደነ ደበሽ ምናምን ያሉ ብዙ አርቲስቶችንም ያፈራ ሰፈር ነውና በአርት የተከበበ ሰፈር ነው። እንግዲህ ኳስ ጨዋታም ከአርት ውስጥ አንዱ ነው። ኳስን መቼ ጀመርክ እንዳትልኝ፣ በቃ ኦልሬዲ ከጥጦ ወደ ኳስ ነው የገባው እና እግር ኳስን ያው ማለት ከቤታችን ገና እንደወጣ ሜዳ ነው ያለው ስትወጣ ማለት ነው። እና እዛ ላይ ነው በደንበኛው የተጫወትን ምን እያልን ያደግነውና ለዚህም ነው እግር ኳስን መቼ ጀመርክ ብለህ እንዳትጠይቀኝ ያልኩ። አስተዳደጌ ምንም ተጽዕኖ የለብኝም። በተለይ አባቴም ኳስ ተጫዋች ነበር። ባይዘወይ አባቴም ኳስ ተጫዋች ስለነበረ የሱም አንዱ አስተዋጽኦ አለው። እንደውም ትሬኒንግ ካልወጣው ይቀስቅሶኝ እንደውም ትሬኒንግ ሂድ ብሎ ሁሉ እንትን እያለኝ ነው እና ያለምንም ተጽዕኖ በደንበኛው ኳስን የተጫወትኩኝ በጥሩ ሁኔታ ነው እንግዲህ ያደኩትኝ ማለት ነው። ብዙ መነሻችን ወደ ትምህርት ቤት ነው። ያው ከሰፈር ወደ ትምህርት ቤት ትገባለህ። ትምህርት ቤት ላይ ለኤሌመንተሪ 3 ዓመት እንደዛውም ሃይ ስኩል 3 ዓመት ተጫውቻለሁ እና ከኤሌመንተሪ ጀምሮ ነው ጫወቴ የነበረው። እየተጫወትኩኝ እንግዲህ በየትምህርት ቤት ውድድሮች ላይ ብዙ ጊዜ የክለብ መልማዮች ይመጣሉ። ድሮ ብዙ ለቢ ለሲ ምናምን የምትመለመለው ከትምህርት ቤቶች ነው እና እዛ ላይ ይመጣሉ። ሲመጡ የመጀመሪያው ተመራጭ ሆናሉ ብዙ ጊዜ ማለት ነው እና ያንን ደግሞ ምንድነው ኦኬ በቃ ክለብ እንደምገባ አወቅኩት። ያንን ስላወቅኩኝ ትምህርት ቤት ሳልጨርስ አልገባም በሚል ቢያንስ አትሊስት 12ኛ መጨረስ አለብኝ ብዬ ነው ያሰብኩት። እዛ ታይም ላይ ምን አይነት ችግር ነበር?
ከጀመርክ ወደ ኳሱ ከገባህ ትምህርትን ታቋርጣለህ። አይሄድም ከትምህርቱ ጋር አብሮ ትሬኒንጉ በሳምንት 3 ወይ 4 ትሰራለህ። ትምህርት ቤት የምትሄድበት ጊዜ አይኖርምና ያን ነገር ደግሞ አልፈለኩትም። ቢያንስ በቃ ትምህርት መጨረስ አለብኝ የሚለውን ነገር እንትን ብዬ ያችን ነገር ማረጋገጫ ሆነልኝ። ያው ትምህርት ቤት ስትጫወት ክለቦች ሲፈልጉ ያችን ነገር አገኘው። ከዛ በኋላ ከትምህርት ቤት ትዝ ይለኛል ሐሙስ ማትሪክ ተፈተንኩ። ለምን ማክሰኞ ተፈተንኩ፣ ሐሙስ ገባው ኢትዮጵያ ቡና። ኢትዮጵያ ቡና በስዩም አባተ የጨዋታ ዘመን ውስጥ እሱ አሰልጣኝነት ዘመን ውስጥ ነው እኔ ወደ ቡድኑ ያደግኩት። እዛም እንደሄድኩኝ አሁንም ብዙ አልቆየውም፣ ምክንያቱም ምልመላ ነበር። ትዝ ይለኝ እንደውም ወደ 1000 ምናምን ሰው ይሆናል በቃ ያኔ ለምልመላ የሚመጣው እና ከዛ ውስጥ ያ ምልመላው ራሱ የፈጀው 3 ወር ምናምን አካባቢ ነው የሚሆነው። እና እኔ ያው ሲሄድ ኦልሬዲ ፈልገውኝ ስለነበር የሄድኩትኝ ሄጄ ቁጭ ነበር ምለው ብዙ ጊዜ እንትን አልሳተፍም። መጨረሻው ትሬኒንግ ላይ ግን 25 ምናምን ተጫዋች ከቀረን በኋላ ስዩም አባተ ትሬኒንግ ለማሰራት መጣ ማለት ነው። ካየ በኋላ 8 ልጆችን እናንተ ወደ ዋናው ቡድን እንድትመጡዋል። ከዛው ገና ቢዝ መጫወት ሳንጀምር እዛው ላይ እንትን እያለ ወደ ዋናው ቡድን እንድትጀምሩዋል። ከዛ በኋላ ዋናው ቡድን ሄድን። ዋናው ቡድን ትሬኒንግ እየሰራን የምንጫወተው ለቢ ነው ተመልሰን ማለት ነው። ለምን የጌም ኤክስፒሪየንስ የጌም ልምድ ማግኘት ስላለብን ማለት ነው። እና ያንን የጌም ኤክስፒሪየንስ የጌም ልምድ እዛ ላይ እያገኘን ግን ትሬኒንግ እየተሰራልን ዋናው ቡድን እንሰራለን። ዋናው ቡድን እየሰራ እዛ እየተጫወትን 1 አመት እዛ ሰራው። 1 አመት እዚህ እየተጫወትን ወደ 34 ጨዋታ ነው የተጫወት ነው። ያኔ የቢም ውድድሩ ብዙ ነበር፣ ወደ 14 ቡድን ምናምን ነበር። እስከ ዋንጫ ድረስ እስክንደርስ ድረስ የዛኔ ያህል ጨዋታ አድርገን 1 ጨዋታ ሳንሸነፍ ዋንጫ በላን ማለት ነው። ከዛ በኋላ ሁላችንም ወደ ዋናው ቡድን እዛው አደግን ማለት ነው። 95 ዓመተ ምህረት ያው ካሳዬ አራጌ እንግዲህ ይታወቃል። ጂኬ በሚባል ፍልስፍና ውስጥ ያው የራሱን አስተዋጽኦ የሚያደርግ አሰልጣኝ ነው፣ ትልቅ አሰልጣኝ ነው እና አንድም በወቅቱ የእሱ የጨዋታ መንገድ አዲስ ነው ተብሎም ከዚህም በፊት መሞከር አለበትም እየተባለ ሁሉም ጊዜ ይነሳ የነበረበት ሂደቶች ነበሩና ልክ እሱ ደግሞ ወደ አሰልጣኝነት ሲመጣ ያንን የጨዋታ መንገድ ደግሞ ለማየት ደጋፊውም የጓጓበት ዘመን ነውና በዛም የጨዋታ ፍልስፍና ለዛ ይሆናሉ ደግሞ የተባሉ ተጫዋቾችን ጥሩ ጠንካራ ተጫዋቾችን ወደ ቲሙ የተቀላቀሉበት ሂደቶች ነበሩ። ጥሩ ጠንካራ ቡድን ነበርና የነበረውም የጨዋታ ሂደት የጨዋታው መንገድ በደንብ ማራኪም የነበረ ብዙ ደጋፊም አንድም እንዲመጣ ካደረጉ አስተዋጽኦች ውስጥ አንዱ እሱ ነው። በጣም ጥሩ ቲም ጥሩ ፉትቦል ይጫወት ነበርና እዛ ላይ ያው በደንብ አፕላይ የተደረገበት ነው የሱ የጨዋታ መንገድ። ጂኬ ፍልስፍና ጋር ተያይዞ ኳስን ከኋላ መስርተ ጀምረ እስከ ፊት ድረስ በመሄድ ውበት ያለውን እግር ኳስ እየተጫወትክ ለዛውም ደግሞ ያው በየተጋጣሚዎች ላይ ጥሩ ብልጫ እየወሰድክ የምትሄድበት የጨዋታ መንገድ ነውና ያ የነበረው ነገር በጣም ደስ የሚል ደጋፊውን እንዳዲስ በደንብ እንዲሰባሰብ ያደረገ ወደ ጥሩ መነቃቃት ውስጥ እግር ኳሱን የከተተበት ሂደቶች ነበሩና ያ ቡድን የማይረሳ ነው። በጣም ደስ የሚል ጥሩ ቡድን ነበርና ጥሩ ጊዜ ያሳልፈናል። በወቅቱ ወደ 1996 ብዙ ኤክስፔክቴሽኖች ነበሩ በደንበኛው ማለት ነው እና አንድ የሆነች ሞመንት ነች ነገራቶችን ያበላሸችው። የመጀመሪያው የዚህ አሸናፊዎች አሸናፊ እኛ የጥሎ ማለፍ ነው ዋንጫ በልተናል። ጊዮርጊስ ደግሞ የሊጉን ዋንጫ አንስቷልና ያቺ አሸናፊዎች አሸናፊ ጨዋታ ላይ የመጀመሪያው ጨዋታ ላይ 5-0 ቲሙ ተሸነፈና እሷ ትንሽ ምንድነው ቲሙን መደናገጥ ውስጥ ከተተችው። የዚህን ሰዓት ላይ ካሳዬን ከአመራሩ ያጋጨችበት ታይም ተፈጠረች ማለት ነው። አመራሩ በዛ ሰዓት በነበረው ሂደቶች ውስጥ ማለትም ያው የካሳዬን የጨዋታ መንገድ በደንብ ያመኑበት አልመሰለኝም እና ያችን ነገር የዛ ችግር አድርገው ነው የወሰዱት። አንዳንድ ቲም ባልታሰበ ነገር 6ም 7ም ሊገባብህ ይችላል። ይሄ የዕለት ጉዳይ ነው። የዕለት ጉዳይ ይሆንና አንዳንዴ ይገጥማል እኮ አሁን
ውጮቹም ላይ ምናምን ብናይ አንዳንዴ አርሰናል እኮ እንደዚህ ይሸነፋ ብለህ ሳታስብ 6 ይገባበታል። አንዳንዴ ማንቸስተር እንደዛው ብለህ ሳታስብ እንደዛው እነዚህ ትልልቅ ቲም የምትላቸው እንኳን በዛ ደረጃ ይገባባቸዋል። እና የተፈጠረው ኢንሲደንትም የዛ አይነት ነገር ነው። ግን ምንድነው እሱ ካሳዬ ጨዋታ መንገድ ላይ ግን እምነት ስላልነበራቸው ያቺ ሂደት ሞመንቷ ስለነበረች ስጋት ውስጥ ወዲያው ከተታቸውና ካሳዬን ስብሰባ ብለው ጠርተው ካለህ የጨዋታ መንገድ ላይ ውጣ የሚል አይነት አስተያየቶች ተሰነዘሩ። እና ያቺ ነገር ምን ሆነሽ ከካሳዬ ጋር እኔ በቃ የራሴ የጨዋታ መንገድ ነው ለምን ደሞ ወጣው ያለኛ አቋም ነው የሚል ነገር ነው። እና በዚህ ሰዓት በቃ አለመግባባቶች ተፈጠሩ። ከዛ በኋላ በዚህ ምክንያት ካሳዬ ከክለቡ ጋር ተለያየና አንዳንዴ ይሄ ቸኩለ የምትወስናቸው ውሳኔዎችም ትክክል አይደሉም። ምክንያቱም እሱ ያዛቸው ሂደቶች ከዛ በኋላ እኮ ቲሙ ደግሞ ወደ ሊጉ ውድድር ላይ መጣ። ቲሙ ወደምበኛው ያሸነፈ ምን ይያለ ጥላውን መንገሻ ያዘው። እሱ ከያዘው በኋላ ያው ምንም የተቀየረ ልዩ ነገር አልነበረም። ምክንያቱም የተጫዋቾቹ ነን ኢቭን ጥላውን መንገሻም የሚከተለው የጨዋታ መንገድ ኳስ ይዞ የሚጫወት ቡድን ነው። እና በዛ ሂደቶች ውስጥ ሆነን በቃ ቲሙ በደንበኛው ያሸነፈ ምን ይያለን ወደዛ ሞመንቶች ውስጥ ሄደንና የሊጉን ዋንጫ እንደውም ዘንድሮ በቃ ያነሳሉ ተብሎ እየተጠበቀ ባለበት ሂደት ውስጥ ነው እንግዲህ ወደ መጨረሻ አካባቢ 4 ጨዋታ ነው 3 ጨዋታ እየቀረን ከዛ ውስጥ እንግዲህ አንድ ጨዋታ ማሸነፍ አቅቶን የሊጉን ዋንጫ ደግሞ ያጣንበት በጣም አሳማሚ በጣም ደስ የማይል ደግሞ ሞመንት ደግሞ ወደ መጨረሻ ላይ ተፈጠረና ያም በራሱ ብዙ ችግሮች አሉት። ቲም ውስጥም የተፈጠሩ ነገሮች ነበሩ። እንደዛም ከውጪ ያው ታውቀው ነው የሆነ ውጤቶች ምናምን ሲጠፉ ብዙ የሚመዘዙ ነገሮች አሉ ምናምን ጋፊው በዚህ በኩል የራሱን የሆነ አስተያየት ሰጠ በዚህ ይላል ተጫዋቹ እንደዚህ ነው ብቻ ይባላል። እነዚህ ሁሉ ነገሮች ተፈጠሩ። ያኔ እንግዲህ ያንን ማድረግ ተስኖን እንግዲህ ዋንጫውን ደግሞ 1996 ዋንጫ ያንን አጣን። ቲሙም ያኔ አብዛኛው ተጫዋች ተበታተነ በቃ። ከዛ በኋላ እኔም ከክለብ ወጥቼ ወደ ባንክ ሄድኩትም በዚህ ምክንያት ነው። የኢትዮጵያ ቡና በሊጉ ታሪክ ውስጥ ዋንጫ አንስቶ አያውቅም ነበር እና ያንን ታሪክ የመስራት ፍላጎት ነበር እና ያ ነገር ደግሞ በቃ እንዲህ ነው ብዬ አሁን ላይ በማንነግር ሁኔታዎች ምናምን አንተ የራስህ የምታያቸው ነገሮች ነበሩና በእነዚህ አይነት ሁኔታዎች ተበላሽተው ደግሞ ያንን ስታጣ በዛ ድባብ በዛ ስሜት ውስጥ ሆነ ቲሙ ላይ መቆየት ትንሽ ልክ ስላል ነበረ። ከዛ በኋላ ያው አሰልጣኝ ገብረመድህን ባንክን በወቅቱ ይዞ ነበርና እዛ ወደዛ እንድመጣ ጥያቄ ያቀረበልኝ እንግዲህ በወቅቱ ደግሞ ወደዛ የፊርማ ገንዘብ የምትባል ነበረች በዛ ሰዓት ትልቅ ብር ነው በወቅቱ ለኔ ትልቅ ብር ነው። ለአሁኖቹ እንኳን ኢንሴንቲቭ ነው እና 25 ሺህ ብር ለሁለት አመት 25 ሺህ ብር ተቀብዬ ለሁለት አመት ወደ ንግድ ባንክ ሄድኩኝ። እዛ ተቀላቀልኩ ማለት ነው። ንግድ ባንክ ላይ አንደኛውን አመት በጣም ጥሩ ጊዜ ነው ያሳለፍኩት። ነገር ያለው በጣም ባይዘው ዊንግ ተጫዋች ሆኜ በጣም ብዙ ጎል ነው የማገባውና የጊዜው ብዙ ጎሎችን አገባለሁና እዛና አመት ላይ 15 ጎል ነው ያገባሁት። አዎ ከመስመር የተነሳው በዛ ሰዓት በ3-5-2 ነው የምትጫወተው። በ3-5-2 እኔ ግራ መስመር ተጫዋች ነኝና ከዛ የተነሳውኝ ጎል እኔ ነኝ ማገባውና እንደውም ዛሬ እንግዲህ አደራ ምናምን መባለው እንደውም እኔ ነኝ ከአጥቂዎቹ በላይ ጎል እንትን ስለምል ኳላ የተነሳውና እዛና አመት በጣም ጥሩ ጊዜ ነው ያሳለፍኩት። በጣም ደስ የሚል ጊዜ አሪፍ ነገር አሳለፍኩኝ። ግን እዛ ደግሞ አንድ ምንድነው የገጠመኝ ነገር ያለው ነው ኢትዮጵያ ቡና ስገባ በበርካታ የደጋፊ ጫና ውስጥ በደጋፊ እንትን ውስጥ ነውና ያንን የደጋፊ ድባብ አውቀዋለሁና ባንክ ግን ሲሄድ ወይ የሚያሞግስ የለም ወይ ደግሞ የሚቃወም የለም። ገብቷል። አንዳንዴ እግር ኳስ ወይ የሚያሞግስ ወይ የሚቃወምህ ከሌለ ሲቃወምህ ችግርህን እንድታውቅ ያረጋሃል። ሲያሞግስ ደግሞ የሰራው ነገር አሪፍ እንደሆነ ይገባሃልና ያ ሞመንት የለም እዚህ ምንም እንደዛ ጥሩ ሆኜ ግን ወይ የሚያደንቀኝ ነው
ምንድነው ሁሌ እምልላቸዋለሁ ልጆች እኔ እዚህ ክለብ ሁሌ የወዳጅነት ነው ይመስለኝ ጨዋታው እላቸዋለሁ። ምክንያቱም በቃ ሁሌማ ማለት ምንም እንትን የለም እና ብዙ ደጋፊ አልነበረውም። በቃ ባንክም ምናምን እና በቃ አሸነፍክም ብለህ ትሄዳለህ፣ ተሸነፍክም ብለህ ተነስተህ ሄደህ ወደ እንትን ነው የምትገባው እና ያ ሁሌ አንድ አይነት ነው የሚሆንብኝ እና ያንን እዛ ቡና ቤት ውስጥ የለመድኩት ስንሸነፍ ተቃውመውን ምን ብለህ ምናምን ደግሞ ለቀጣይ ጨዋታ ቁጭት ሲያድርብህ ምን ሲልህ ምናምን የነበረው እንደ ተጫዋች በቀጣይ ይሄን አድርገን ደግሞ ደጋፊው እናስደስታለን ምናምን የምትለው የነበረው ሞመንት የለም። እዚህ ጋር ቁጭቶች የሉም። ለምንድነው ውጤት የማያመጡት እል ነበር ከዚህ በፊት። ለካ ምንም ይሄ ሴንስ ብታደርገው ነገር የለውም እና አንዳንዴ ደጋፊም በአግባቡ ያለው ተቃውሞና ድጋፍም አንተን ጥሩ እንደሚያ ምክንያቱም የእግር ኳስ ጨዋታ ውበቱ ደጋፊው ነው የሚባለው አይደል? ያ ነገር አጣውትኝ እዛ ሲሄድና ትንሽ ብዙም እንትን አያደርግምና ያ ነገር ትንሽ ነበረ። ግን ከዛ በኋላ ግን ደግሞ በቀጣዩ አመት ሁለተኛው አመት ላይ ታስታውሳ መቀሌ ላይ ነው ጨዋታ ያደረግን ከእንትን ጋር እዛ ላይ የጉልበት ጉዳት አጋጠመኝ። እንግዲህ እግር ኳስን በደንብ ገብቶኝ በእውቀት መጫወት የጀመርኩበት አመት ነው ይሄ። የምትበስልበት አመት አለና በጣም በደንበኛው በቃ በደንብ በስዬ እግር ኳስን የተጫወትኩ የነበረበት ጊዜ ነበረ። ኢትዮጵያ ንግድ ባንክ የገባውበት አመትና ከኢትዮጵያ ቡና ብዙ ይዤ የመጣሁት ልምድ አለ። ያንን በደንብ እየመነዘርኩት እየሄድኩበት የነበረ አመት ላይ ነውና ያ ነገር ደግሞ ሲፈጠር ትንሽ ስሜቴን ጎዳው። የነበረውም ጉዳት ትንሽ ከፍተኛ ስለነበረ እንግዲህ በዛ ምክንያት ከጨዋታ ተገለልኩኝ። ለመታከም ሞከርኩኝ፣ ያ ግን አልሆነም። በወቅቱ ለመታከምም በጣም ብር ብዙ ያስፈልግ ነበርና ያንን ውጪ ወጥተህ ነው የምትታከመው። እንዳሁኑ ሀገር ውስጥ የምትታከምባቸው ሂደቶች አልነበሩም። በሀገር ውስጥም በተቻለኝ አቅም በነበሩት ወጌሾች ምናምን ለመታከም ሞከርኩኝ። ስጀምር እንደገና ይነሳብኛል ምናምን። ይሄ ሲሆን በቃ ወደ ጥቁር አንበሳ ሄድኩኝ። እዛም ሲሄድ አይ ውጪ ወጥተህ መታከም አለብህ የሚል ነገር መጣ። በዚህ ምክንያት እንግዲህ እንዲህ ያልኩኝ ከጨዋታው ኳስን እየወደድኩት እየናፈቁት ሳልጠግበው በደንብ ማገልገል በምችልበት ሰዓት ላይ ከእግር ኳስ ወጣው ማለት ነውና ያ ደግሞ እንትን በጣም በህይወቴ ባላወራው ደስ የሚለኝ አመት ነውና ያ ጊዜ ያ መፈጠሩ ደግሞ ትንሽ በጊዜ እግር ኳስን እንዳቆም አድርጎኛል ማለት ነው። አጭር ጊዜያቶች ውስጥ ሁሉንም የእድሜ እርከኖቹን አግኝቻለሁ። እነዛን ማለት ነው ታዳጊው ወጣቱንም ኦሎምፒክ ቲሙንም ዋናውም አግኝቻለሁ። እነዛ ጊዜያቶች ውስጥ እነዛን ሁሉ አግኝቻለሁና በብሔራዊ ቡድን ቆይቴ በጣም ደስተኛ ነኝ። ምክንያቱም ሁሉንም በደንብ አጣጥሜ አግኝቻቸዋለሁና እስከማቆምበት ጊዜ ድረስ የብሔራዊ ቡድን ተጫዋች ነበርኩኝ እና በነዛ ጊዜያቶች ውስጥ ደግሞ 1994 ደግሞ በጣም የማረሰው በጣም ደስ የሚል ደግሞ ትልቅ ታሪክ በኢትዮጵያ እግር ኳስ ውስጥ ደግሞ ትልቅ ታሪክ የተጻፈበት ወቅት ነበርና የዛ ደግሞ ታሪክ አባል ባይዘው ያው አንተም ታሪኩን ኢንተርቪው ያረከኝ ነው። እኔ ደግሞ ታሪኬን ነው ያወራለሁትና ታሪክ ይወደኛል ባይዘው እና እዛ ሰዓት ደግሞ ያንን ደግሞ ትልቅ ታሪክ አገኘሁኝ። ምክንያቱም ከሀገር ውጪ የኢትዮጵያ ብሔራዊ ቡድን ዋንጫ ይዞ መጥቶ አያውቅም። እዛ ደግሞ ሄደን ሰካፋ እዛም ሰካፋ ላይ ስንሄድ ሁሌም ቁጭት ነበረን። እዛ ቁጭ ብለን ለምን አለን እዛ እዚህ ሰካፋ ውድድር ላይ ያረፍንበት እንትን ልክ ይሄ የካቶሊክ ቸርች እንትን ውስጥ ነው ያረፍነው። የሰካፋ ውድድር ስትሄድ አንድ ቦታ ላይ ነው የሚያደርጉና የካቶሊክ ቸርቾች ደግሞ እንዲህ ሰፊ እንትኖች አሉና እንደዛ ምናምን ነው የሆነች ጎጆ አለች። እዛች ጎጆ ላይ ቁጭ ብለን እናወራለን። እስከ መቼ ነው ለምንድን ነው አንድ ነገር አንድ ታሪክ ማንሰራው ብለን እናወራለን ቁጭ ብለን ምናምን ነውና ስለዚህ ሁላችንም በቃ አንድ ታሪክ መስራት አለብን ብለን መነጋገር ጀመር። ሁሌ ተሸንፈን እየሄድን እንደዚህ ነው ምናምን የሚባል ነገር መኖር መቻል የለበትም። ስለዚህ በቃ አንድ ታሪክ መስራት አለብን። ከዛ በኋላ እዛች እንትኗ ላይ ሁሌ ከየጨዋታው ማግስት ራሳችን ተጫዋቾቹ እየተሰባሰብን ጌም አናሊሲስ እንሰራለን። ስለ ጨዋታው ስለነበረው ከሌ ሳንል
አንተ ትክክልም ካልነበር አንተ ትክክል አልነበርክም እንዲህ ያላረክ እንዲህ ምናምን እየተባባለን ስለነበሩት ነገሮች በደንብ እናወራለን። ራሳችን ከአሰልጣኞቹ ባሻገር እኛ ራሳችን ደግሞ ጌሙ ላይ ስለገጠሙን ችግሮች በደንብ ጌም አናሊሲስ እንሰራለን እና እያንዳንዱ ጨዋታ በጥንቃቄ እየሄድን በቃ እያሸነፍን መሄድ ጀመርን። ያን ፋይናሊ መጨረሻ እስከ ዋንጫ ደረስን። ዋንጫም ላይ ደርሰን ዋንጫ ይዘን መጣን ማለት ነው። ስለዚህ ያ ለአንድ ነገር ለሆነ ነገር መነሳት ከቻልክ ገብቷል። ያሰልጣኝ ብቻ አይደለም ትልቁ ነገር ተጫዋች በራሱ ለሆነ ታሪክ ራሱን ማስቀመጥ መቻል አለ። እኔ ኳስ ተጫዋች ነበርኩ ብቻ ሳይሆን ማለት ያለብኝ በዚህ ጊዜ ይህን ታሪክ ሰርቻለሁ ብዬ ለልጄ መንገር መቻል አለብኝ። የሆነ የምትነግረው ታሪክ ሊኖርህ ይገባል። ብዙ ጊዜ ውጭ ተጫዋቾችን ካየህ እኮ ከአንድ ክለብ ወደ አንድ ክለብ የሚቀይሩት እኮ እኔ ሻምፒዮንስ ሊግ ማግኘት ፈልጋለሁ ይላል። እኔ ይህንን ማግኘት ብሎ ነው የሚሄደው እንጂ የገንዘብ የምን የህዝብ ጥያቄ አይደለም። ለነሱ ኢሹ አይደለም፣ ታሪክ ነው። አየህ። ስለዚህ ተጫዋቹን በራሱ የዚህ አይነት ታሪክ ለማምጣት መሄድ መቻል አለበት። ስለዚህ የዛ ሰዓት ላይ እኛም ያንን ነገር ለማድረግ በጣም ተነሳሽነታችን የነበረው ነገር በጣም ደስ የሚል ነበር እና ለዚህ ነው ያንን ሞመንት በጣም የምወደው። ያንን 1994ን ታሪክ እንደ ትልቅ ታሪክ ለምን ከውስጣችን ሁላችንም ላይ አንድ አይነት ስሜት ነው የነበረው ታሪክ ለመስራት። ከዛ በኋላ ያንን አደረግን፣ አሳካን ያሰብነው ማለት ነው። 40 ቀን ነው የተቀመጥነው አስታውሳለሁ። 1 ወር ከ10 ቀን ምናምን ነበር የፈጀውና በዛ 40 ቀን ውስጥ እኔ ወደ ውጭ ወተን የሆነ እንትን ያንበት ነገር የለም ወይ እንጀራ ካማረን ወይ ኢትዮጵያ ሬስቶራንት ሄደን ዶላራችንን በዛ ነው የጨረስነው። እዛ ሄደን ምናምን የሆነች ነገር በልተን ምናምን መጣልን። ከዛ እዛ ቁጭ ብለን ሳቅ ጨዋታ አለ፣ መፎጋገር ካለ እንጨዋወታለን። እዛ ውጪ ደግሞ ስለ ጌሙ ማውራት ካለ በደንብ እናወራለን። ያንን እናደርጋለን። ያ ነገራችን የነበረን ተነሳሽነት የሆነ ታሪክ ለማምጣት የሄድንበት መንገድ ያንን ዋንጫ ይዘን እንድንመጣ አደረግን እና እኔ አሁንም ቢሆን ተጫዋቾች ራሳቸውን ለሆነ ታሪክ ማዘጋጀት አለባቸው ብዬ ነው የማስበው። ያንተ ብቻ አይደለም። ያንተ አሰልጣኝ መንገድ ነው የሚያሳይ ከዛ በኋላ እዛ መንገድ ውስጥ ገብተህ ግን የሚሄድ ተጫዋቹ እንደዛ ታሪክ ራሱን ማዘጋጀት መቻል አለበትና ያን ነገር ወሳኝነት አለው እና ያንን ነገር ደግሞ በጣም ትልቅ ታሪክ ነው ብዬ ያንን ታሪክ ዛሬ ላይ በኩራት የማወራው ይህን ስሜት ማሳካት በመቻል ነው። አሁን ነገ ለልጄ የምነግረው ታሪክ አለ። ልጆቼ ይጠይቁኛል አሁን ቤት ምናምን ባባ እንዴት ነው እንደዚህ ምናምን ይሉኛል። እንደዚህ በዚህ ጊዜ ይሄንን አግኝቻለሁ፣ በዚህ ጊዜ ይሄንን አሳክቻለሁ ምናምን ትላለህ። በጨዋታ ዘመኔ ይሄው። ከዛ በኋላ መጣን። ስንመጣ እዚህም በክብር ቤተ መንግስት ገብተን ተሸለምን፣ መሬት ተሸለምን። እነዚህ ሁሉ ታሪኮችን አገኘን ማለት ነው። ስለዚህ ከስኬት ባሻገር ብዙ ነገር አለ። ስኬትን ለማምጣት ግን ስላልክ ብቻ አይደለም፣ በደንብ መስራት ይፈልጋል። እንደዛውም ደግሞ በቃ ከውስጥ የምታመጣው የምትነሳሳበት ነገር ያስፈልጋልና ያንን ሞመንት ሳስበው በጣም ደስ ይለኛል። ትልቅም ታሪክ ነው። አሰልጣኝነቱ እንግዲህ ያው ጉዳት ካስተናገርኩ በኋላ ያው ወደ ጨዋታ መለሳለሁ ብዬ ነበር ማስበው የነበረው። በኋላ ላይ ግን ያው 1 አመት 2 አመት ያለ ሲሄድ ከዛ በኋላ ያው ኳስን ስለምትወደው ከዛ በኋላ ያው ወደ ስልጠናው በቃ መግባት መቻል አለብኝ የሚል የሰፈር ውስጥ ልጆች ሰብስቤ ህጻናቶች ማሰራት ምናምን ጀምሬ ነበር እንትን እያደረኩኝ። እንደዚሁም ደግሞ ሰፈር ላይ አቅም እያላቸው ግን ያው ስልጠና ያጡ ምናምን የተወሰኑ ልጆችን ምናምን እንደዚህ ሰበስብና እነሱን ይሄ በቢ ምናምን አስመዝግቤ ያወዳድራቸዋለሁ ቢ ላይ ምናምን። ከዛ ውድድር ላይ ወደ ቢ ወደ ምናምን እንዲገቡ እንደዛ የማድረግ ሂደቶችን አደረግ ነበር። ከዛ በኋላ ግን 2002 ላይ አሰልጣኝ ገብረመድህን ኢትዮጵያ ቡናን በሚይዝበት ሰዓት ላይ እሱ ማሰልጠኔን ስለነበረ እንትን ላይ በጣም ያቀኝም ስለነበር ያኔ ጥያቄ ልክስ ጠይቀው ፈልጋለህ? አዎ አለኝ። በቃ እሺ አለና ከዛ በኋላ 2002 እግር ኳስን በጀመርኩበት ክለብ እንደገና ደግሞ ስልጠና ሀብዬ እንደገና በኢትዮጵያ ቡና ጀመርኩ ማለት ነው። 2002 ላይ ከኢትዮጵያ ቡና ጋር እንግዲህ ኢትዮጵያ ቡና 4 አመት ቆይቻለሁ ማለት ነው።
በተጫዋችነት ዘመን ሳላሳካው ብለህ ስታስበው ስታልመው እንደገና ደግሞ ከክለቡ ጋር 1996 ነገር ያለው የሊጉን ዋንጫ አሳካለሁ ብዬ ባሰብኩበት ሰዓቶች ውስጥ ደግሞ ያ ሳይሳካ ደግሞ ያን ቁጭት ይዤ በወጣውበት እንትን ውስጥ እንደገና ተመልሼ ባሰልጣኝነት ደግሞ ወደዛ ክለብ መጥቼ ያንን ታሪክ ደግሞ ማግኘት መቻል በራሱ ትልቅ ነገር ነው። በጣም በጣም ትልቅ ነገር ነው የዛ ታሪክ ባለቤት መሆኔ እና እንትኑም ነበረኝ በዛ ሰዓት ማለት ነውና ሁሌ ተጫዋቾቹ ላይ ሁሌም እነግራቸው ነበር። ምክንያቱም ኢትዮጵያ ቡና ውስጥ ሆኖ የታሪክ የመጀመሪያ ሰው መሆን ትልቅ ነገር አለው። ታሪክ የመጀመሪያ ሰው ስትሆን በጣም እንትን አለውና ያንን ደግሞ የግድ ማሳካት እንዳለባቸው ከብዙዎቹ ጋር እናወራ ነበር። ያንን ታሪክ ማምጣት ማለት ነው። ምክንያቱም ኢትዮጵያ ቡና ደጋፊ ይሄንን ታሪክ ከምንም ነገር በላይ ይፈልገዋል እና በጣም በቃ በየጊዜው የሆነ ጫፍ ላይ ደርስና ማይሳካለት ምናምን ጊዜዎች ነበሩና ያንን ነገር ነው እንዲያሳኩ በብዙ መልኩ ያው ከተጫዋቾችም ጋር እናወራ ነበርና ያንን ታሪክ ማግኘት በራሱ በጣም ትልቅ ነገር ነው። እንደገና ደግሞ በተጫዋችነት ዘመን ያላሳካሁትን ነገር በአሰልጣኝነት ደግሞ መጥቼ ምክትል አሰልጣኝነትም ቢሆን ያንን ማሳካት መቻል በራሱ ደግሞ የዛ ታሪክ ባለቤት መሆን በራሱ ትልቅ ነገር ነውና እንዲህ በቀላሉ የተገኘ ታሪክ አይደለም። በጣም ብዙ መስዋዕትነት የተከፈለበት ያን ታሪክ ለማግኘት በጣም ብዙ ነገር መስዋዕትነት ተከፍሏል። በጣም አስጨናቂ ጊዜ ነበረ። በርካታ ደጋፊ ነበረ እንት ሲለው በታሪክ እኔ እንደዛ አይነት ደጋፊ እኔ በህይወቴ አይቻል አቅምና ማንንም ቲም እኔ ዋንጫ በልቶ አብዮት አደባባይ ላይ በስክሪን የታየበት ጊዜ አላየሁም። እንደዚህ አይነት ነገር በብሔራዊ ቡድን እንኳን እንደዛ አላየሁም። እንደዛ እንኳን ሆኖ ማለት ነውና ያ በጣም ትልቅ ታሪክ ነው የነበረውና የዛ ታሪክ ባለቤት ደግሞ በራሱ ትልቅ ነገር ነውና ያንን ብዙ መስዋዕትነት እኛ ቀድሞ ነው ጊዮርጊስ ይጫወታል በሁለት ነጥብ ይበልጣል፣ እኛ እናሸንፋለን በአንድ ነጥብ እንበልጣለን። እንዲህ ያለ ነው እስከ መጨረሻው ድረስ በጣም ሰስፔንስ ያደረገ ሄደውና በጣም አስጨናቂ ጊዜ ግን ደግሞ ጣፋጭ ድል ነውና በጣም ደስ የሚል ጊዜ አሪፍ ጊዜ ነው ያሳለፍነው። ያንንም ደግሞ በተጫዋችነት ያጣሁትን ደግሞ በዚህ በማሳካት መቻሌ ደግሞ ዛሬ ላይ ሳወራው በክብር ደስ ይለኛልና ያ ትልቅ ታሪክ ነው። እንዳጠቃላይ የምልህ ነው አሁን ያው ኢትዮጵያ ቡና እኔ ከትምህርት ቤት የገባሁበት ስለሆነ ለኔ አዲስ አይደለም። ይሄ ያሉትን የደጋፊውን ድባብ ጫናው ምኑን ያንዳንዱ ነገሮችን አውቃቸዋለሁ። ያም ቢሆን ግን በኃላፊነት ውስጥ ሲሆን ግን ትንሽ ከባድ ነው። በኃላፊነት ውስጥ ሲሆን አሁን ተጠያቂነት አለው። ኃላፊነት ተጠያቂነት ሲኖረው ያኔ ደግሞ ብዙ ነገሮችን እንትን ያደርጋል። ተጫዋች ስትሆን ያንተ ብቻ ነው ለራስህ ነው እንትን የምታደርገው። ወደ አሰልጣኝነት ስትመጣ ግን አንተን የሚጠይቅህ ብዙ ነገር አለ። ደጋፊው አሰልጣኙን ይላል፣ ማመራሩ ወደ አሰልጣኙ ነው፣ ተጫዋቹ ወደ አሰልጣኙ ነው። ሁሉም ወደ አንተ ነው ነገራቶቹን እንትን የሚያደርገውና ያ ኃላፊነት ትንሽ ከባድ ነው ወደ ኃላፊነት ስታመጣው። ያም ቢሆን ግን ኃላፊነቱ ያልከበደኝ ለምንድን ነው የለመድኩት ክለብ መሆኑ ለኔ ያልከበደኝ ያን ኃላፊነት ማለት ነውና አሰልጣኝ ጸጋዬ ኪዳነ ማርያም ወደ ሃንጋሪ ለትምህርት በሄደበት ሰዓት ላይ ግማሹን ሲዝን እኔ ነኝ የመራው ያሳለፍኩትና ያኔም ጥሩ ነገር ነው ጥሩ ጊዜ ነው ያሳለፍኩት። ምክንያቱም የመጀመሪያው ጨዋታው ትዝ ይለኛል ከሲዳማ ቡና ሲዳማ ሜዳ እርጋለም ሜዳ ላይ ነው እና እዛ ሜዳ ላይ ሄዶ ኢትዮጵያ ቡና አሸንፎ ምናምን አያውቅም። የመጀመሪያውን ጨዋታ እኔ 3-1 ነው ያሸነፍኩት። የመጀመሪያው ጨዋታዬ ነው ኃላፊነት ይዤ እንደገና ክልል ላይ ወጥተህ መጫወት በራሱ ደግሞ በጣም ከባድ ነው። ክልል ላይ መጫወት እና ያን ጫና ይዘህ ሄደ እንደገና የመጀመሪያ አሰልጣኝነት ሂደትህ ነውና ሰው ደግሞ በዚህ ጋር እንትን ይላል ማለት ኃላፊነቱ ከባድ ነው እንዴት ምናምን እንዴ ምናምን የሚላል እንትን አላር ግን ምንም ያንን መቋቋም እንደምችል አስበው ነበር እና ለምን ነው ኃላፊነትን የምፈራው? ለምን ፈራዋለሁ? ከበዛ እኮ በጣም ከበዛ እንዴት መባረር ነው እኮ አልኩት። ምንም ከበዛ በቃ ምንድነው በቃ መባረር ነው። ስለዚህ ምን ትንሆናል ነው እዚህን አይነት ነገር ነውና እንዲህ ነው ኮንፊደንስ ምናምን ነው ያለኝ እሱ ራሱ እንደው ማለት ነው። አዎ ምንም ችግር የለውም አልኩት። በቃ እኔ ስጡኝ እኔ በቃ እንትን ማድረግ እችላለሁ የሚል ነገር
ያንን አለን ወደ 8 ነው ወደ 7-8 የሚሆን ጨዋታ በተከታታይ ነው ያሸነፍኩት እና በቃ መደዳውን ማለት ነው። ከዛ በኋላ ቲሙ 5ኛ ነበር ወደ 3ኛ መጣሁት ማለት ነው። ልክ ጸጋዬ ኪዳነ ማርያም እስከሚመጣ ድረስ ምኑ ላይ በደንበኛው በጥሩ ውጤት ያንን የሄድኩት ልክ ሲመጣ ደግሞ እሱ እንደገና ተረክቦ ቲሙ 3ኛ ሆኖ ጨረሰ ማለት ነው እና የነበረው ሂደት ትንሽ የሆነ ይኖራል ስሜት ይኖረዋል። ግን ደግሞ ምንድነው ፈሪ 2 ሞት ይሞታል ነው ይባላል። ፈርታት ሞት። ስለዚህ ህብረ መቀበል አለብህ መሞከር አለብህ። ካንሞከር ከአንድ ነገር አይሆንም እና ስለዚህ በዛ ሰዓት ያንን እንትን ብዬ ፍረን ተሰላልኩ። ጫናውንም ቲም ቤቱንም አውቀው ስለነበረ ያለኔ ብዙም እንትን አላለኝም። ግን ደግሞ የነበረውም ሂደት ስኬታማ ስለነበረ ጥሩ ጊዜ ነው እንግዲህ አሳልፌ እንትን ያልኩት። ዋና አሰልጣኝነት ሚና ሰጠኛ እንዲህ ነው ምናምን ብዬ አልጠበኩም። ምንም የጠበኩት ሂደቶች አልነበሩ። ግን ደግሞ ሂደቶቹ የገፉ ምን እያሉ ሲመጡ ያው ሲቪ ላክ እንዲህ ነው እንዲህ የሚባሉ ነገሮች ሲመጡ እንደዚሁም ደግሞ አንዳንድ ሪኮሜንዴሽኖች ማለት ቢያንስ ለሱ ብትሰጡት የተሻለ ነው የሚሉ ነገሮችን ከኋላም ነበሩ የሚባሉ ነገሮችን ትሰማለህ። ከተጫዋቾችም የሚነሳ ይኖራል። ለዛውም ደግሞ እንደዚህ ያሉት ነገሮች እንደዚህ ያን ነገሮች እና በቃ ይሄ ሲቪ ላክ እንዲህ ምናምን የሚባሉ ነገሮች ሲመጡ የሆነ ኤክስፔክት የማድረግ ሂደቶቹ እንደዛ ነገሮች ነበሩ እንጂ ከዛ በፊት ግን እኔ አሁን እና አሰልጣኝ ሚና ይሰጠኛል እንዲህ ነው ብዬ እኔም በራሴም እንዲህ ነው ብዬም ሌላ እንቅስቃሴ ማድረግ የሄድኩባቸው ሂደቶችም ምናምን የሉ እና ያ ነገሮች ሲመጡ በቃ ሲቪን ላኩኝ። የላይሰንስ ደረጃዬም ደግሞ የላይሰንስም ስለነበር ያ ነገር ደግሞ ያው የሚያስኬድም ስለነበረ ካለው ሂደቶች ውስጥ አንፃር ቲሙንም አምናም የነበረውን ሂደቶችንም የሚያውቀው እሱ ነው። አሁንም ባለው ሂደቶች ውስጥ አትሊስት ለማስቀጠል የተሻለው ቀርቡ ሰው እሱ ነው የሚል ነገርም ስለነበረ ያ ነገር እንግዲህ ያው ተሳክቶ ዋና አሰልጣኝነቱን ሰጥተውኛል። እርግጥ ጠርተውም ሲያናግሩኝ ምንም ደስ ነው ያለኝ። ምክንያቱም የሆነ ቦታ ራሴን ማድረስ አለብኝ፣ የሆነ ቦታ ላይ ማስቀመጥ አለብኝ ብዬ አስባለሁ። እንደ አሰልጣኝ የራሴ የሆነ እቅድ ይኖረኛል። የሆነ ቦታ ላይ ራስን ማብቃት ማድረስ ምናምን የሚባሉ ሂደቶች ይኖራሉ። ራሴን ትልቅ አሰልጣኝ ማድረግ እፈልጋለሁ። ያም ሲሆን ግን በጣም ጠንክሬ መስራት እንዳለብኝ ብዙ ቻሌንጆች እንዳሉ እነዛን ሁሉ አስባለሁ። ፈጣሪ ከረዳኝ የተሻለ ነገር ሰርቼ ጥሩ ደረጃ መድረስ ነው የምፈልገውና እንግዲህ በሂደት ደግሞ የሚፈጠረው ነገር አይታወቅም። ያንን ነገር ለማድረግ ራሴን እንግዲህ ጥረቶችና የምችለውን 100% ለመስራት ተዘጋጅቻለሁ። በቀጣይ ከቡድኑ ጋር እንግዲህ ያው አሁን ላይ ያለኝ ኮንትራክት ጊዜ የሚታወቅ ነው። አጭር ነው፣ 1 አመት ነው። 1 አመት ውስጥ እንደዚህ ነው የንሰራ ነው እቅድ ብለህ የምታስቀምጠው አይኖርም። የአጭር ጊዜ እቅድ ነው የሚኖር። የአጭር ጊዜ እቅዶች ውስጥ ደግሞ አሁን ባለው ቲሙ እንቅስቃሴ ውስጥ የተሻለ ውጤት ለማምጣት መጣር ነው። አንዱ እሱ ነው። የተሻለ ቲም ለመገንባት የተሻለ ውጤት ለማምጣት ነው የምጥረው። እሱ ላይ እንግዲህ የተቻለኝን 100% አገልግዬ የተሻለ ነገር ሰርቼ ወደ ጥሩ ደረጃ ራሴን ማብቃት ቲሙንም ማድረስ ነው የምፈልገውና ፓስፖርት ተረስቷል ምናምን ብሎ ኦቨር ቤንች ተደረኩኝ ማለት ነው። እዛ አልተረሳም ፓስፖርቴ ይኸውና እንትኔ ላይ ነው ግን ችግር የለም ምናምን ብዬ ላይ ወጣሁኝ ማለት ነው። እዛ ወጥቼ መጣሁኝ ማለት ነው። እዛ ላይ ሆኜ አያቸዋለሁ ተጫዋቾቹ ነው። ያኔ 3 ሰው ይቀየራል። ከዛ በኋላ ከ3 ውጭ የሚቀየር የለምና ላይ ሆኜ ልክ 3 ሰው ሲቀየር ጠበቅኩኝና የቀሩትን በቃ እናንተም እንደኔ ኦቨር ቤንች ናችሁ ኑ ወደዚህ አልኳቸውና እዛው ነው እንትን ይላል። በኋላ መጨረሻ ያን ጨዋታ አሸነፍን። መጣሁኝ ሰርቪስ ውስጥ ቁጭ አልኩ። በኋላ ነው የምቀመጠው። ከዛ በኋላ ቁጭ ብዬ አሁንም እኔ ማስቃቸው ምን ብዬ እዛ እንትን እያልን እኔ ያው ዘፈን ማውጣት ጀመርኩ ማለት ነው። ከዛ እኔ አልተከፋውም ቀርቷል መናደዴ ይቅርበኝና እንታረቅ ወዴ ያልኩ ስዘፍን አስራት እንደዚህ ከዛ
እንትኖች አሉ። ያው በዚህ ገጠመኝ እንደዚህ ሆነ። በዛ የዋንጫው ጨዋታ ላይ ያው ቤንች ላይ ተቀመጥኩ ማለት ነው። ምርጥ 11 መምረጥ ብዙ ጊዜ ያው አስቸጋሪ ነው። ያም ቢሆን ግን ያው ከተጫወትኳቸው ተጫዋቾች ውስጥ ያው ብዙ ጊዜ ያው ከተጫወትኳቸው ውስጥ ነው እንትን የማደርገውና ኋላ ላይ ሳሙኤል ደምሴ ኩኩሻ አለ፣ በቀኝ በኩል መሐመድ ኢብራሂም ኪንግ አለ፣ በግራ በኩል ያው ደረጀ ባቢ ይባላል እሱ አለ፣ መሀል ላይ ካሳዬ እና አንዋር ያሲን አሉ፣ እንደዛውም አሸናፊ ግርማ፣ ቀኝ ላይ ደብሮ ማጎስ፣ በግራ ላይ ደግሞ ራሴን ላስቀምጥ እንግዲህ ካሊድ መሀመድ፣ ከፊት ዮርዳኖስ አባይና አሰግድ ተስፋዬ እነሱን አደርጋለሁ። አሰልጣኝ አንጋፋውና ትልቁ አሰልጣኝ ስዩም አባተ፣ አሊ ረዲ ያለ ግብ ጠባቂ ሳልናገርም ያውቁታል ብዬ ባይዘው የሰፈሬ ልጅ ነው። ኦኬ እንግዲህ ትዳር ያስኩትኝ ያው 2002 ወደ ቡና የገባሁበት 2001 ወደ 2000 ሜጃ ነሐሴ 3 ቀን ያገባሁትኝ 15 ቀንም አልቆየውም። በ15 ቀን ሂደት ውስጥ ወደ ዝግጅት ነው የገባሁት። ቀጥታ ወደ እሷም ልክ መጣች። እሷን እንዳገባው በቃ ኢትዮጵያ ቡናም ይሄም ስራውን መጣ። ወደዛ ሄድኩኝና ያገባሁትኝ ነሐሴ 3 ቀን 2001 ዓመተ ምህረት ነው። እንግዲህ ኦልሞስት ወደ 15 16 ዓመት አካባቢ ማለት ነው ካገባው። ባለቤቴም ያው ኒዕመተላ ሀሰን ትባላለች። ስሟ ትንሽ ከበድ ይላል፣ ብዙ ጊዜ ለመጥራት ይቸገራሉ። ልጆች 4 ልጆች አሉኝ። 4ቱም ወንዶች ናቸው። 4 ወንድ ልጆች አሉኝ። እነሱም ያው መሐመድ ይባላል የመጀመሪያው ልጄ፣ ሁለተኛው ልጄ አዩብ ይባላል፣ ሶስተኛው አደም ይባላል፣ አራተኛው አዩብ ይባላል። እነዚህ እንግዲህ 4ቱም የነቢያቶች ስም ነው የተሰጣቸው። እኔ ኳስ ተጫዋች ቢሆኑ ደስ ይለኛል፣ የኔም ፍላጎት። አንደኛው ልጄ ፕሮሚሲንግ ነው። የመጀመሪያ ልጄ አለው እንግዲህ ይሆናል አይሆንም እንግዲህ የምናየው ነው። ግን ጥሩ ነው። አሁን ያለው ሂደት ኳስ ስኪሉ ምናምን ብዙ ነገሮች ጥሩ ናቸው። ግን እንደ ልቡ የሆነ አላህ ስልጠናን አላገኘም። እኔ ነኝ ባለኝ ጊዜ ማሰራው የዛም ፕሮጀክት አለኝ እዛም እንትን ላይና ከትምህርት ጋርም ተያይዞ ትንሽ ያለ ስልጠና ሂደቶች እንትን አይደሉም። ግን ስኪሉ ምኑ አለው የተሻለ ነገር አለው። እንግዲህ ሁሉም ፍላጎት አላቸው። ባይዘው በጣም ኳስ ይወዳሉ፣ ፍላጎት አላቸው። ሁለተኛውም ልጄ እንደዛው ነው፣ እሱም እንደዛው እንትን አለው። ቢሆኑና ባሳካላቸው ደስ ይለኛል። እንግዲህ ፈጣሪ ከረዳኝ ተጫዋች እንዲሆኑ ፈልጋለሁ። ሀዲያ ሆሳዕና ደጋፊ ቡድኑን በጣም ይወዳል። ቡድኑን በጣም እንደሚወድ ቡድኑን በቅርበት እንደሚከታተል አውቃለሁ። እንደዚህ ሂደቶች ይኖራሉ። ምንድነው ያው ቡድኑን በደንበኛው እንዲደግፉና ለቡድኑ ደጋፊ እንዲሆኑ ነው እኔ የምፈልገው። ቡድኑ በደንብ እንደሚደግፉ በደንብ ደጋፊ የሚሆኑ አካል የቡድኑ የጀርባ አጥንት እንዲሆኑ ነው የሚያስፈልገው። ምክንያቱም ያው ሁሌም ከነሱ ጋር አብሮ የሚኖረው ቡድኑ ነውና ያንን ቡድን በማበረታታት ላይ ጥሩ ድጋፍ በመስጠት ለተጫዋቾች በደንብ ኮንፊደንስ በመሆን ከኋላ በደንብ ያንን ነገር እንዲያግዙና እንዲጥሩ ያንን ያው እንግዲህ መልእክቴን ማስተላለፍ ፈልጋለሁ። ውድድሮቹ ከባድ ናቸው። ያን ውድድር ደግሞ ያለ ደጋፊ ልትወጣው አትችልም። ስለዚህ ከጎናችን እንዲሆኑ መልእክቴን ማስተላለፍ ፈልጋለሁ። ለኛ በደንበኛው የጀርባ አጥንት እንዲሆኑ በደንብ ድጋፍ እንዲሰጡን ያው ይህንን መልእክት ለማስተላለፍ ፈልጋለሁ። ጠቅለል አድርጌ እንግዲህ ያው ማለትም ዛሬም ያው እዚህ ቡድንም ላይ ዋና አሰልጣኝ እንደሆንም አመራሩ አምኖ ይህንን እድልም ስለሰጠኝ ሁሉንም የሀዲያ ስፖርት ክለብ የቦርድ አመራሮችንም ጽህፈት ቤት ኃላፊዎችንም ሁሉንም ማመስገን እፈልጋለሁ። ምክንያቱም ዋምነው ይህንንም እንትን አድርገው ለእኔ እድሉን ስለሰጡኝ በደንብ እነሱን ማመስገን እፈልጋለሁ። እንዳጠቃላይ ያው የሀዲያን ሕዝብ ማመስገን እፈልጋለሁ። ከዛ ውጪ ደግሞ ፐርሰናሊ ደግሞ ያው ባለቤቴን በጣም ማመስገን እፈልጋለሁ። ምክንያቱም ያው አንተ እዚህ ነህ
ልጆችን ምንን ተንከባክባ ደግሞ እዚህ ምንም እንዳታስብ ስራ ላይ ብቻ ሞር ፎከስ እንድታደርግ ደግሞ መታደርገኝ ባለቤቴ ነች እና ብዙ መስዋዕትነት ትከፍላለች። በቤት ውስጥ ሆና ብዙ ነገሮችን ሰራ ልጆቼን በስርዓት በማድረግ ሂደቶች ውስጥ ሁሉ አለኝ እና እሷን ቤተሰቦቼንም እንደዛው ማመስገን እፈልጋለሁ። የአብሮነት ቆይታችሁ ከኛ ስላልተለየ ከልብ እናመሰግናለን። ከሀዲያ ሆሳዕና ዋና አሰልጣኝ ከቀድሞ የኢትዮጵያ ብሔራዊ ቡድን የኢትዮጵያ ንግድ ባንክና የኢትዮጵያ ቡና ተጫዋች ከነበረው አሰልጣኝ ካሊድ መሐመድ ጋር ያደረግነውን ቆይታ እየተከታተላችሁትን ይመስል ነበር። አሰልጣኝ ካሊድ መሐመድ በስፖርቱ ምን እንዳሳለፈ በሰፊው ዳሰናል ማለት ይቻላል። ሀዘናኝ ቆይታም ነበር። ካሊድ በደንብ በነፃነት ብዙ ሀሳቦችን ያነሳበት የቀድሞ እግር ኳስ ተጫዋችነት ህይወቱ ላይ ብዙ ግጭቶች እንደነበሩ ብዙ መጫወት በሚችልበትም ሰዓት ኳስ በማቆሙ ከዛ ወደ አሰልጣኝነት መግባት የራሱን አሻራ እያሳረፈ የሚገኝ በካፍ ኤ ላይሰንስ ያለው በአሰልጣኝነት ወጣት አሰልጣኝ ነው። ብዙዎች የሚጠብቁት ወደፊት አሰልጣኝ ነው። ከካሊድ ጋር ያደረግነው ቆይታ እንደተማሩበት ተመልካቾቻችን እንደተዝናኑበትም ጭምር ተስፋ እናደርጋለን። ወደ ቀጣይ ርዕሰ ጉዳያችን እንለፍ። የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንትና እንዲሁም ነገ የሚጀምረውን ሶስተኛ ሳምንት በጥቂቱ እናንሳ። ሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ 9 ጨዋታዎች መደረግ ችሏል። ኢትዮጵያ መድን ከቅዱስ ጊዮርጊስ ጋር ሊያደርጉት የነበረው ጨዋታ ኢትዮጵያ መድን በካፍ ቻምፒዮንስ ሊግ ከፒራሚድስ ጋር ካለው ጨዋታ አንጻር መራዘሙን መመልከት ችለናል። 9 ጨዋታዎችን የተደረጉት በአዲስ አበባ ስቴዲየም 4 እንዲሁም ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም 5 ጨዋታዎች መደረግ ችለዋል። በአዲስ አበባ ስቴዲየም በተደረጉ 4 ጨዋታዎች 5 ግቦች ተቆጥረዋል። እንዲሁም በሐዋሳ ዩኒቨርሲቲ ስቴዲየም በተደረጉ 5 ጨዋታዎች ላይ 9 ግቦችን መመልከት ችለናል። በ3 ጨዋታዎች በአጠቃላይ በአዲስ አበባም በሐዋሳ ዩኒቨርሲቲ ስቴዲየም በተደረጉ ጨዋታዎች ላይ ግቦች መቆጠር አልቻሉም። ኢትዮ ኤሌክትሪክ ከሀዲያ ሆሳዕና እንዲሁም ደግሞ ኢትዮጵያ ንግድ ባንክ ከምድረ ሽረ ገነት፣ አዳማ ከተማ ከሸገር ከተማ እነዚህ 3 ጨዋታዎች ያለ ግብ ከተጠናቀቁ ጨዋታዎች ውስጥ ተጠቃሽ ናቸው። ወላይታ ዲቻና ወልዋሎ አዲግራት ዩኒቨርሲቲ በተከታታይ ሽንፈት የገጠማቸው 0 ነጥብ ላይ የሚገኙ ቡድኖች ሲሆኑ ባህር ዳርና ሲዳማ ቡና በሊጉ አናት ላይ ይገኛሉ። ሲዳማ ቡና ደግሞ ብቸኛ ሁለቱንም ሳምንት ያሸነፈ ክለብ ሆኗል። የሐዋሳና የሲዳማ ጨዋታ በጣም አጓጊ ነበር። የተካሄደውም ሐዋሳ ከተማ ውስጥ ነው። ሁለቱ ክለቦች መቀመጫ ሐዋሳ እንደመሆኑ መጠን ያው ከዚህ ፊትም የነበራቸው ከ2000ዎቹ መጀመሪያ ጀምሮ የነበራቸው ከፍተኛ ፉክክር አለ። በዛ ጨዋታ ምክንያት ሁለት የሐዋሳ ከተማ ደጋፊዎች ወይ ደግሞ ቤተሰብ ሆነው በተቃራኒ የሚደግፉት ክለብ ጨዋታ ያዩበት ነበር። በርካታ ደጋፊዎች ያየነበት ግን ጨዋታው በሲዳማ ቡና ያሬድ ባዬ ባስቆጠረው ብቸኛ ግብ 1-0 የተጠናቀቀበት ሲዳማ ተከታታይ ድል የሚያሳካበት ሆኖ ተመዝግቧል። ያው ሲዳማ አሰልጣኝ ቀይሯል። ያሬድ ገመቹ አምና ከነበረው ስኳድ የተሻለ ስኳድ ይዟል ብዬ አላስብም። አምና በጣም ጠንካራ ልጆችን የያዘበት ግን ለዋንጫ ሳይሆን የሆነ መሀል ላይ ላለመውረዱ ላይ የሚጫወት ቡድን ነበርና አሰልጣኝ ያሬድ ገመቹ ግን 2 ተከታታይ ጨዋታዎችን ማሸነፍ የቻሉበት ነበር። ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ጋር የአሰልጣኝ ካሊድ መሐመድ የመጀመሪያው 1 ነጥብ ሆኖ ተመዝግቧል። በአመቱ የመጀመሪያ ነጥብም ሆኗል። በጨዋታው ላይ የተወሰነ ካነሳን አይቀር ሱራፌል ጌታቸው የነበረውን እንቅስቃሴ በተወሰነ መንገድ ባነሳ ደስ ይለኛል። ሱራፌል ጌታቸው ለነ ተመስገንና ለነ መስመር ላይ ላሉ ለነ ጸጋብ ጭምር የሚልካቸው ረጃጅም ኳሶች ምን ያክል ቡድኑን ቀጣይነት ሲኖረው ብዙ ተስፋ ያለው ነገር ሊያሳየ እንደሚችል ጭምር ያየንበት ነው። በመጀመሪያው ሳምንት ላይ ቡድኑ ሲያጣ የነበረው ወይም ደግሞ እነ ተመስገን ብዙ ሰርቪስ ሲያጡ የነበረው በእንደዚህ አይነት እንቅስቃሴዎች ነበርና 2-3 ኳሶችን ያለቀላቸው ረጃጅም ኳሶችን የመላክ እድል ነበረው። ተጸጋ መጨረሻ ደቂቃ ላይ ያባከነው ኳስ ጭምርና በአጠቃላይ ሱራፌል ቡድኑ ላይ ሲኖር አሰልጣኝ ካሊድ መሐመድ ለመጫወት ለሚያስበው እግር ኳስ አጫወት ፈጣን ሽግግር ያለው ኳስን መሰረት አድርጎ የሚጫወት ቡድን ነው የሚያስበውና ለዛ የሚሆን እንቅስቃሴ ያየን ይመስለኛል። የነብሩክ ወደ ውስጥ ወርዶ መጫወት ብዙ ጠቀሜታ አለው። የነ ሙሴ ከበላ ኳስ የማደረጅ ጥቅም በደንብ ያየንበት ነበር። እንደ ክፍተት ሊታይ የሚገባው አሁንም ሀዲያ ሆሳዕና የመሀል ተከላካይ ላይ ቃላ ውሸት ተቀይሮ ሲገባ ግራ መስመር ላይ የነበረው ሄኖክ አርፊጮ ነበር ወደ መሀል ተከላካይነት የመጣው። ይሄ ደግሞ ምን ያክል አመቱን ያዘልቃል የሚለው ብዙ ጥያቄ የሚያስነሳ ይመስለኛል። የቃላ ጉዳት ቀለል ያለ እንደሆነም ጭምር ያገኘነው መረጃ የሚያሳየው። በአጠቃላይ ሀዲያ ሆሳዕና ተስፋ ሰጪ እንቅስቃሴዎች ማሳየት ጀምሯል ብዬ አስባለሁ። ላለፉት 6-7 ዓመታት ሀዲያ ሆሳዕና የሚታወቀው በጠንካራ መከላከል ያው ከአሰልጣኝ አሸናፊ በፊትም 2011 ላይ አሰልጣኝ ግርማ ታደሰ ለሁለተኛ ጊዜ ቡድኑ ወደ ፕሪሚየር ሊግ ሲያሳድጉ
ጥቂት ግብ ተቆጥሮበት በጣም ጠንካራ ተከላካይ መስመር የነበረው ነበር። 12 ላይ በፕሪሚየር ሊግ የተወሰነ መሳሳት ቢኖረው 13 ላይ የተገነባው ቡድን ግን በጣም በመከላከሉ ጠንካራ የነበረ ቡድን ነው። ከዛ በኋላ እስከ 2017 የነበረው ቡድን ሁላችንም እናውቃለን በሊጉ ጥቂት ግብ የሚቆጠርባቸው ቡድኖች ውስጥ አንዱ ነው። ያንን በመተው ኳስ መሰረት አድርጎ ለመጫወት የሚሞክር ቡድን ለማሳየት ካሊድ እየሞከረ ይገኛል። ለዛ የሚሆን ትግስት አሰልጣኝ ክለቡም አለው ደጋፊም አለው የሚለው ግን ጥያቄ ነው። ስለ ደጋፊው አንስተን ጥቂት እንሂድ ብዬ አስባለሁ። ወደ ጨዋታው ከመመለሳችን በፊት በርካታ ደጋፊዎች ነው በሁለቱም ሳምንት በአዲስ አበባ ስቴዲየም መመልከት እየቻል ነው። እንደውም በተጓዥ ቁጥር ደጋፊዎች የሀዲያ ሆሳዕና ሻል ብሎ ሳይታይ አይቀርም ብዬ አስባለሁ። በርካታ ተጓዥ የሀዲያ ሆሳዕና ደጋፊዎች እንዲሁም አዲስ አበባ አካባቢ የሚኖሩ የሀዲያ ሆሳዕና ደጋፊዎች ስቴዲየም ገብተው መከታተል የቻሉት ጨዋታ ነበር። ቅድም ለማንሳት ሞክራል። የሀዲያ ሆሳዕና ተከላካይ ስፍራው በብዙ መልኩ አስጊ ነው። በረከት ወልደ ዮሐንስ ነው ከተከላካይ ስፍራ ላይ በዋነኝነት የተነቀለው። ከዛ ባለፈ ካሊድ ኩሊባሊ በጉዳት ምክንያት ለዚህ ክለብ ግልጋሎት እየሰጠ አይደለም። ከአምናው ዲፌንሲቭ መስመሩ ብዙ የተለየ ነው ብዬ አላስብም። ምናልባት አስጨናቂ ጸጌ ሄድ መጣ እያለ የተከላካይ መስመሩን አምና ያግዝ ነበረ። በመሀል ተከላካይነትም አለፍ ሲልም ደግሞ መስመር እየወጣም ይከላከል ነበር። በዘንድሮ የውድድር ዓመት አስጨናቂ በረከት ወልደ ዮሐንስ ከቡድኑ ለቀዋል። ካሊድ ኩሊባሊ ደግሞ በጉዳት ምክንያት የለም። ይሄ ነገር ቡድኑ ላይ በደንብ በሰፊው ክፍተት እያሳየ ነው ማለት እንችላለን። ከዛ ባለፈ አሸናፊ ኤልያስ በቀይ መስመር ተከላካይነት ጨዋታው ላይ መጀመር ችሏል። ባለፈው ሳምንት በተደረገው ጨዋታ ላይ ሄኖክ አርፊጮን በመቀየር በግራ መስመር ላይ መግባቱ ይታወሳል። ከኢትዮ ኤሌክትሪክ ጋር በነበረው ጨዋታ ግን በተከላካይ መስመርነቱ በቀኝ በኩል መጀመር ችሏል። ጸጋብ ግዛው ወደፊት ተጠግቶ መጫወት ችሏል። ጸጋብ ግዛው እኔ እንደውም ኢፌክቲቭ ነው ብዬ ማስበው ከተከላካይ መስመሩ ይልቅ ወደ አጥቂ ውስጥ ጠጋ ብሎ ሲጫወት የማጨናነቅ ነገሩ በተጨማሪም ደግሞ ከሩቅ የሚመታቸው ኳሶች በጣም ጠንካራ ከመሆናቸው አንጻር ጸጋብ ግዛው ከተከላካይ መስመሩ ይልቅ ለፊት የተጠጋ ተጫዋች ነው ብዬ አስባለሁ። የጸጋብ ያው ይታወቃል ከያወዴ ካፕም ሲወሰድ በመስመር አጥቂና 9 ቁጥር አጥቂ ተጫዋች በነበረበት ቦታ ላይ ነው የተወሰደው። ያው አሰልጣኝ ግርማ ታደሰ በራሱ አጫዋት መንገድ ነው የቀኝ መስመር ተከላካይ እንዲሆን ያደረገው። እንዳልከው ልጁ 9 ቁጥር ላይ አለም መስመር ላይ በሚጠቀም ቡድኑ የተሻለ ውጤታማ ወይም ደግሞ የግብ ዕድሎችን የመፍጠር ዕድል ይኖረዋል ብለን እናስባለን። አምና ከባንክ ጋር የነበረ የመጨረሻ ደቂቃ ጎልም የጸጋብን የማጥቃት ደመነፍስ እንዳለው ጭምር ያየነበት ነበር። ሰዓት ሊገድበን ወደ ሶስተኛው ሳምንት እናምራ። ሶስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ በነገው ዕለት ነው የሚጀምረው። አርባ ምንጭ ከኢትዮ ኤሌክትሪክ ጋር በአዲስ አበባ ስቴዲየም ቀን 7 ሰዓት የሚጀምር ጨዋታ ነው። ምድረ ሽረገነት ከወልዋሎ አዲግራት ዩኒቨርሲቲ በሐዋሳ ዩኒቨርሲቲ ስቴዲየም 9 ሰዓት ላይ ይጀምራል። ሀዲያ ሆሳዕና ሐሙስ ዕለት ነው ጨዋታውን የሚያደርገው አዳማ ከተማ ጋር ቀን 10 ሰዓት ላይ በአዲስ አበባ ስቴዲየም የሚያደርግ ይሆናል። የሌሎች ጨዋታዎችን ለመጥቀስም ጊዜ አጥሮናል። እንደምንመለከተው ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ሳምንታዊ የሀዲያ ስፖርት መሰናዶ ይህንን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ ተመኘ ነው።